ሰላም ጤና ይስጥልኝ የአውራ ዜና ቤተሰቦች። ዓለማችን በአሁኑ ሰዓት ሌላ ከፍተኛ ስጋት ላይ ወድቃለች። ሰሜን ኮሪያ በታሪኳ ታይቶ የማይታወቅ እና እጅግ አስፈሪ የሆነ የሚሳኤል ሙከራ ማድረጓን በይፋ አስታውቃለች። ይህ ሙከራ በፓሲፊክ ውቅያኖስ አካባቢ የሚገኙ ሀገራትን ብቻ ሳይሆን እስከ ዋይት ሃውስ ድረስ ከፍተኛ ድንጋጤን ፈጥሯል። ፒዮንግያንግ እያሰበች ነው። ኪም ጆንግ ኡን የጠለፉት አዲስ ቀይ መስመርስ ምንድነው? ዝርዝር መረጃውን ይዘንላችሁ ቀርበናል። አብራችሁን ቆዩ። ዝርዝር መረጃ ቴኮርስቶረኝ እንደ ሰሜን ኮሪያው የመንግሥት ዜና ወኪል KCNA ቀስና ዘገባ ከሆነ ሀገሪቱ ህዋሶንግ 19 የተባለውን እጅግ ዘመናዊ አህጉር አቋራጭ ባሊስቲክ ሚሳኤል በስኬት ሞክራለች። ሚሳኤሉ በከፍተኛ ፍጥነት ወደ ሰማይ በመተኮስ ለ86 ደቂቃዎች ያህል በአየር ላይ የቆየ ሲሆን ይህም በሀገሪቱ የሚሳኤል ታሪክ ረጅሙ ሰዓት ሆኖ ተመዝግቧል። ይህ አዲስ ሚሳኤል እስከ አሜሪካ ዋናው ምድር ድረስ የመድረስ አቅም እንዳለው ወታደራዊ ተንታኞች እየገለጹ ይገኛሉ። በሙከራው ላይ በቦታው ተገኝተው የነበሩት መሪው ኪም ጆንግ ኡን ይህ እርምጃ የጠላቶቻችንን ትንኮሳ ለመመከት የተወሰደ ተገቢ ወታደራዊ እርምጃ ነው ሲሉ በኩራት ተናግረዋል። አክለውም ሰሜን ኮሪያ የኒውክሌር አቅሟን ከማሳደግ ወደ ኋላ አትልም ሲሉ ለዓለም ግልጽ ማስጠንቀቂያ አስተላልፈዋል። የዓለም አቀፉ ማኅበረሰብ ምላሽ ኢንተርናሽናል ኦፍ አክሽን። ይህንን ተከትሎ አሜሪካ፣ ደቡብ ኮሪያ እና ጃፓን ሙከራውን በጽኑ አውግዘውታል። የዋይት ሃውስ ብሔራዊ የደህንነት ምክር ቤት በሰጠው መግለጫ ድርጊቱ የተባበሩት መንግሥታት የጸጥታው ምክር ቤት ውሳኔን በግልጽ የጣሰ እና ቀጠናዊ ሰላምን የሚያናጋ ነው ብሎታል። በተለይ ደቡብ ኮሪያ በድንበር አካባቢ የምታደርገውን ወታደራዊ ዝግጁነት ወደ ከፍተኛ ደረጃ ያሳደገች ሲሆን ማንኛውንም አይነት ትንኮሳ ለመመከት ዝግጁ መሆኗን ገልጻለች። በሌላ በኩል ሩሲያ እና ቻይና በጉዳዩ ላይ የያዙት ዝምታ የብዙዎችን ጥርጣሬ ጭሯል። ሰሜን ኮሪያ ይህንን የረቀቀ ቴክኖሎጂ ከየት አገኘችው የሚለው ጥያቄም አሁንም ምላሽ አላገኘም። የተከበራችሁ ተመልካቾቻችን፣ የሰሜን ኮሪያ ሚሳኤል መታጠቅና የኪም ጆንግ ኡን ግትር አቋም ዓለማችንን ወደ ሌላ ጦርነት ይገፋት ይሆን ወይስ ይህ የኃይል ማሳያ የድርድር ስልት ነው? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮሜንት መስጫው ላይ ጻፉልን። ወቅታዊና ትኩስ መረጃዎችን በየቀኑ ለማግኘት አውራ ዜናን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን።